ዛሬ ዲጂታል ነጋሪት የተለመደውን የህግ ወግ ለጥቂት ደቂቃዎች ገታ አድርጎ የሰው ልጅ መሰረት ወደ ሆነችው እናትነትና ከህግ ጋር ወዳለው ጥልቅ ትስስር ያመራል። በህግ ትርጓሜ ዓለም ውስጥ አንድ ዝነኛ ዘመናትን የተሻገረ አባባል አለ። እናትነት እውነት፣ አባትነት ግን እምነት ይባላል። ይህ አባባል በላቲን ማተር ሰምፐር ሴርታ ኢስታ ወይም ደግሞ እናት ምንጊዜም እርግጥ ናት ከሚለው የኦሮሚያን ህግ መርህ የተቀዳ ነው። እናትነት በህግ ፊት ባዮሎጂያዊ እውነት ነው። ጽንስ መሸከሟ፣ በህመም ወልዳ መገላገሏና አዲስ ነፍስ ወደ ምድር ይዛ መምጣቷ በአይን የሚታይ በምስክር የሚረጋገጥ ግልጽ እውነት ነው። አባትነት ግን በተፈጥሮ ከእናት ጋር ሲነጻጸር በህጋዊ ግምት ወይም በእንግሊዝኛው ፕሪዛምፕሽን እና በእምነት ላይ የቆመ ነበር። ምንም እንኳን ዛሬ የዲኤንኤ ቴክኖሎጂ አባትነትን ወደ እውነተኛ ደረጃ ቢያሳድገውም እናትነት ግን አሁንም የህግ መሰረትና የማያወላውል የሰው ልጅ ህልውና ምስክር ሆኖ ይቀጥላል። እንደ ሀገራችን እናትነት ከባዮሎጂያዊ ኩነት በላይ የቃል ኪዳን ማህተም ነው። ኢትዮጵያዊነት እናትን ማገር አድርጎ ያያታል። ሀገሩም በእናት ይመስላታል። እናት ኢትዮጵያ ይላታል። ቤት ያለ ማገር እንደማይቆም ማህበረሰብም ያለ እናት የህግና የሞራል ጽናት ሊኖሩ አይችልም። በሀገራችን ታሪክ እናት የቤት እመቤት ብቻ ሳትሆን የታሪክ ፈጣሪና የፍትህ ተሟጋችም ጭምር ናት። ከንግሥት ሳባ ጥበብ እስከ እቴጌ ጣይቱ የዲፕሎማሲና የጦር ሜዳ ጀግንነት፣ ከእቴጌ ምንትዋብ እስከ እቴጌ መነን አርቆ አስተዋይነት፣ ብልህነትና ደጋፊነት ድረስ እናትነት የሀገርን ሉዓላዊነት የመጠበቅ ፍትህን የማስፈን የታሪክ አቅጣጫን የመቀየር ታላቅ ህጋዊና ታሪካዊ ኃላፊነት ሲወጣ ቆይቷል። ህግ እናትን የሚመለከተው ከስሜት በላይ በሆነ ደረቅ ድንጋጌዎች ቢሆንም በውስጣቸው ግን ጥልቅ ጥበቃን ይዘዋል። በዓለም አቀፍ የህግ ሰነዶች ሆነ በቤተሰብ ህጋችን ውስጥ ሴትነት፣ እናትነት ልዩ ጥበቃ የሚደረግለት ኩነት ነው። ህጉ እናትን ከስራ ዋስትና እስከ ጤና እንክብካቤ ድረስ ጥበቃ የሚያደርግላት ስለ ግለሰባዊ መብቷ ብቻ ሳይሆን እርሷ የምትሸከመው እናትነት የትውልድ ቀጣይነት ዋስትና በመሆኑ ነው። እናት በህግ ፊት መብት ብቻም አይደለም፣ ታላቅ ኃላፊነትም ነው። ህጉ ለእናቶች የሚሰጠው የወላጅነት ስልጣን ልጅን የመንከባከብ የማሳደግና የማራም ግዴታንም ይጨምራል። እናትነት ኃላፊነት ከመሸከም ረገድ ስንመለከተው ህጉ ከእናቶች የሚጠብቀው ጥንቃቄ እንደ ማንኛውም መልካም የቤተሰብ አስተዳዳሪ እንዲሆን ነው። ይህ ማለት አንዲት እናት ለልጇ የምታደርገው ጥበቃና ኃላፊነት በህግ ደረጃ የሚለካ የሞራልና የህግ ግዴታ ነው። ስለ እናት እውነትና ኃላፊነት ስንነሳ ከ3000 ዓመታት በፊት በንጉሥ ሰለሞን የችሎት የቀረቡትን ሁለት እናቶች ታሪክ አለማስታወስ አይቻልም። ይህ ታሪክ ለህግ ባለሙያዎች የስነ ልቦና ማስረጃ ምን ያህል ታላቅ እንደሆነ የሚያሳይ ጥበባዊ ምሳሌ ነው። ሁለት እናቶች በአንድ ሕፃን ላይ ልጄ የኔ ነው በሚል ክርክር በንጉሱ ፊት በቆሙ ጊዜ ምስክር በሌለበት ማስረጃ በጠፋበት ያ ችሎት እውነትን ለማውጣት የጠቀመው የእናትነት ኃላፊነትን ነበር። ንጉሱ ሕፃኑን ለሁለት ሰንጥቃችሁ ስጧቸው የሚል አስደንጋጭ ትእዛዝ ሲያስተላልፍ እውነተኛዋ እናት የህግ መብቷን ትታ የልጇን ህይወት መረጠች። እኔ ልጄን ባጠውም እርሱ ይኑር፣ ለሌላዋ ስጧት ስትል እውነተኛ እናትነት ከራስ ወዳድነትና የጸዳ ኃላፊነት መሆኑን አረጋገጠች። ይህ ታሪክ የሚያስተምረን እናትነት በህግ ሰነድ ላይ ከሚሰፍርም በላይ ለህይወት ዋጋ የመስጠትና መስዋዕትነትን የመቀበል የህሊና ህግ መሆኑን ነው። ዛሬ እናቶችን ቀን ስናከብር እናትነት ለህግ መሰረት፣ ለፍትህ ሚዛንና ለትውልድ ግንባታ የምትከፍለውን ዋጋ በማሰብ መሆን አለበት። እናትነት በህግ ቋንቋ እውነት ነው። በስነ ጥበብ ቋንቋ ደግሞ መስዋዕትነት ነው። በህይወት ቋንቋ ደግሞ ፍቅር ነው። በዲጂታል ነጋሪት ስም ለሀገር ሰላምና ለትውልድ ብርሃን ለሚተጉ እናቶች ሁሉ መልካም እናቶችን ቀን እንመኛለን። እንደምን ሰንብታችኋል? ዲጂታል ነጋሪት የራዲዮ ፕሮግራም ተጀምሯል። እንዴት ናችሁ የስራ ባልደረቦች? ዛሬ እናትነት ቀን እናመሰግናለን። እንኳን አደረሳችሁ። ያው እናቶች እናንተንም ሴቶች ቀን ባለፈው ስናከብር አጋጣሚ ደራጋ ነው የነበር ነው። ደራጋ ቲቪው ነበርሻ ነበር። ዛሬ ደግሞ አጋጣሚ ነው ደግሞ ሁለት እናቶች ጋር ልናከብር ነው ማለት ነው። እንዴት ናችሁ? እናቶችን ቀን እንዴት ያያችሁት ነው? እስኪ ምን ይሰማችኋል? እስኪ ስለ እናቶች ቀን
እንግዲህ እናትነት ኃላፊነት ነው ብላል አንዱ። እናትነት ደግሞ ስጦታም ነው። መውለድ ህይወትን በልዩ ሁኔታ እንድትመለከተው የሚያደርግህ ነገር ነውና እውነት ነው። በተፈጥሮ የሚሰጠው ትልቅ ኃላፊነት ነው። ይህንንም ደግሞ አንኮንሺየስሊ ራሱ ፊልም የምታደርገው ነገር አለ ኃላፊነቱን። ነገር ግን በህግ ያለው ኃላፊነት እንዳለ ሆኖ ግን በተፈጥሮ የምትቀበለው ደግሞ ትልቅ ኃላፊነት ነው ብዬ ነው ማምነው። ዞሮ ዞሮ ግን ከኃላፊነቱ በላይ ደግሞ ስጦታው ይበልጣል ብዬ አስባለሁ። ስለዚህ እግዚአብሔር ይመስገን እናቶች ለሆኑ ሁሉ መልካም እናቶች ቀን ማለት እፈልጋለሁኝ። እኔ በእናትነቴም በጣም ደስ ይለኛል። እሺ አመሰግናለሁ ፍቄ። ኬቢ እንዳለችው ነው ይሄ ዕለት ሲከበር በራሴ እናትነት ለልጆቼ እየከፈልኩ ባለሁት ዋጋ ይሄ ደስ የሚል ስቃይ ነው ባይዘው በተለይ ከወሊድ ክፍል ጀምሮ እኮ በጣም በሞትና በህይወት መካከል ሆነ በጣም ብዙ ስቃይ ውስጥ አልፈህ ልክ ልጁ ሲወጣ ያ ሁሉ ስቃይ እንዳልነበረ በዛችሁ ቅጽበት የሚረሳ የሆነ ጊዜ እንኳ በወሊድ ክፍል ያሳለፍከው ስቃይ አይደለም ለሰዎች የምታጋራው ፍጹም ትዝ የማይል ደስ በሚል ስቃይ የምትጀምረው ነገር ነው። ስታሳድጋቸውም ብዙ ፈተና ብዙ መከራ ውስጥ እያለፍክም ደግሞ ፈገግታቸው ሁሉን ያስረሳል። ከበጣም ብዙ ድካም በኋላ ቤት ስትገባ ልጆች ጋር ስትገናኝ ያለው አቀባበል ለነሱ የምትከፍለውን ዋጋ ወርዝ ያለው መሆኑን ያሳያልና በመላው ዓለም ላላችሁ ህይወት ለተሳካላችሁም በህይወት ፈተና ውስጥ እጅግ በችግር ውስጥ ልጆቻችሁንም እያሳደጋችሁ ላላችሁ እናቶች መልካም የእናቶች ቀን። እግዚአብሔር ቀሪ ዘመናችሁን የሰላም የስኬት ያድርግላችሁ። ለልጆቻችሁ የምትሆኑ የምታደርጉትን አያሳጣችሁ እግዚአብሔር። በእውነት በኑሮ ለጎደለባቸውም እግዚአብሔር ስኬትን ይስጣቸው። እናት ሆነ ልጅህ የሚፈልገውን ነገር ማድረግ አለመቻል ያለውን ስቃይ ያለበት ሰው ነው የሚያውቀውና እግዚአብሔር በሱ ፈተና ውስጥ ያሉ እናቶችን ያስባቸው ይደግፋቸው ነው ምለው። በዚህ ቀን ደግሞ ምንድነው ለእናታቸው መልካም እናቶች ቀን ሚል መልእክት ሲያስተላልፉ በጣም ይከፋኛል እና ማይዬ ባለሽበት እግዚአብሔር ነፍስሽን በጸደግነት ያስቀምጥልኝ። እናቴ በጣም እኔ ብቻ አይደለም ደግነቷን መገልጻት እናቴ በቃ የማይዬ ስም ሲነሳ እውነት ደግነቷን ብዙ ሰው የሚያወራው ታድለሽ የሷ ልጅ በመሆንሽ ይባላል። እውነትም እጅግ በጣም እድለኛ ነኝ። በነበረችበትም ጊዜ በቻልኩት ልክ ወደ ሀገር ይሄድ ነበር። እኔ ዩኒቨርሲቲ እያለሁኝ እረፍት ካለ ከጅማ ዩኒቨርሲቲ ደሴ ድረስ በሚኒባስ ሌሊት የትኛውም የረፍት ጊዜ እንድትሸረፍብኝ አልፈልግም ነበር። የእውነት በየትኛውም ረፍት አላርፍም ነበር። ስራም ጀምሬ እንደዛና እዛም ባለሁበት ስራ ከያዝኩ በኋላም በምችለው ልክ ደስ የሚል ጊዜ አሳልፍ ያለሁኝ። ግን ደግሞ ሲጎልብህ በእጅጉ በትልቁ ነውና የሚጎለው። አሁን ላይ ያላችሁ ምናልባት የእናታችሁ ዋጋ ያልገባችሁ ባልተገባ መንገድ እናታችሁን ትሪት የምታረጉ ሰዎች እጅግ ነውና የሚቆጨው። ካለፈች በኋላ ጸጸቱ በምትችሉት ልክ ኢኮኖሚካሊ ብቻ አይደለም ማክበር፣ ማፍቀር፣ መውደድ፣ ስራ ስትሰራ ከጎኗ ቁጭ ማለትም ለእናት ትልቅ ቦታ አለውና ሳይቆጫችሁ ሳይረፍድባችሁ እናታችሁን ተንከባከቡ፣ ውደዱ ነው የምለው። እጅግ በጣም ነው የማመሰግነው። እዚህ ግን ደስ የሚለው እናትነት በጣም ከባድ ኃላፊነት ነው። ሲያስቧቸው የዓለሞች እናቶች ሁሉ ለልጆቻቸው ከፍሉት ዋጋ ቀላል አይደለምና የወርዲ እንዳለችው ነው። በተለይ ደግሞ ከጎንሽ ሲኖሩና ሳይኖሩ እኩል ስሜት አይኖርሽም። ያ ሁሉ ደግሞ አልፎ ደግሞ አሁን ለምሳሌ እናንተ አሁን እናቱ ናቸዋል። ያንን ያጣሽውን ነገር በዛ ታካክሻለሽና ግን አንድ ነገር እንደው ሳይነሳ ከዚህ እናቶች ጋር በተገናኘ በተለይ እናንተ አሁን ረጅም ጊዜ በስራም ላይ በዳኝነት ስራ ላይ የቆያችሁት እና አሁን ብዙ ጓደኞችም ስራ ላይ ማሉና እንደው አንዳንድ ሀሳባችሁን ብሰማ። አሁን ለምሳሌ እኔም ባለቤቴ ዳኛ ነችና 3 ልጆችን ይዛ መዝገብ ፍርድ ቤት መዝገብ ቤት አምጥተሽ እየሰራሽ የቤትነት ኃላፊነትሽን ተሸክመሽ በጣም ከምታስቢው በላይ ከባድ ጫና ነው ያለውና በተለይ ደግሞ በጣም ሌሎች ሙያዎች ሌሎችም ስራዎች እንዳሉ ነው እናትነቱ ሆኖ ደግሞ በዳኝነት በጣም የሚከብድ ይመስለኛልና እናንተም ደግሞ በዳኝነት ስራ ላይ ስለቆያችሁ
እስኪ ምን አይነት ስሜት አለው የሚለውን አንድ ሀሳብ ገልጻችሁልን ትላለን። አመሰግናለሁ ፍቄ። እንግዲህ የመጀመሪያ ልጄን ስወልድ የፌዴራል መጀመሪያ ልጅ ፍርድ ቤት ዳኛ ሆኜ ነበርና አርብ ችሎቱ የምስክር ሰምቼ ቤት ሄጄ ቅዳሜ ነው የወለድኩትኝ እና እግሬ በጣም አብጦ ነበረ። ማለት ሐኪም በነገረኝ 15 ቀን ይቀረኝ ነበረ። ስለዚህ ከወሊድ በኋላ ለመጠቀም ብዬ እኔም አልወጣውም ነበርና ግን በእድለኛ ነበርኩኝ፣ ምንም ነገር አልሆንኩኝም፣ ወለድኩኝ ማለት ነው። እና ከዛም ሁለተኛውን ልጄ እንደዚሁ 1 ሳምንት አርፌ ነው የወለድኩትኝ። ሶስተኛ ልጄ ላይ ስደርስ ቀደም ብዬ እረፍት ወጥቻለሁ። ግን ቀደም የወጣሁትን ጊዜ ደግሞ ዳኝነት ደግሞ በጣም ትልቅ ኃላፊነት አይደለ? ጀስት በእኔ መውለድ ምክንያት ጀስት በፍትህ ማግኘት ያለባቸው ትክክልም አልሆንም ልሆንም ግን ውሳኔ መሰጠት ያለባቸው መዝገቦች ደግሞ ባክሎግ መዝገብ ቤት ይመጣ ነበርና አስታውሳለሁ። በጣም ፌዴራል ከፍተኛ ፍርድ ቤት ያለሁኝ ብዙ ባክሎጎች እንዲሰሩ አቅጣጫ ተሰጥቶ ነበርና 40 መዝገብ እንደሚወርድ እየተሸከመች ታመጭ ነበር እና 40 መዝገብ ወጣልኝ የወር ከምናምን እያለውና ያ መዝገብ ደግሞ እስከ ነሐሴ 30 ተሰርቶ እንዲጠናቀቅ ነበርና ለሊት እነሳለሁኝ፣ እሰራለሁ፣ ወገቤን ያመኛል። ከዛ ደግሞ እንትን ልጅቷ ታለቅሳለች፣ እሷን አጠባለሁ ምናምንና እኔ አሁን ሳስታውሰው በጣም ደስተኛ ነው የምሆነው። ግን በወቅቱ ኒሞኒያ ይዞኝ ነበር። ደግሞ ኒሞኒያ እንትን ታመምኩኝ። እሱን ነገር ትንሽ አስደንግጦኝ አልፏል ብዬ አስባለሁ። ማለት ግን ስቲል እኔ በምችለው ያጎደልኩት የለም ብዬ ስለማስብ በስራዬም እንትን የምችለውን ያክል ሰርቻለሁ ስለምል በሱም ኩራት ይሰማኛል። እንደዛም ሆኜ በመስራቴም ኩራት ነው የሚሰማኝ። እግዚአብሔር ይመስገን አሁን ላይ 4 ልጆች አሉ። እግዚአብሔር ይመስገን ብዬ ነው የማስበው። ግን ዳኝነት ትልቅ በቃ ትልቅ ኃላፊነት ነው። ግን ደግሞ ያቺ መጨረሻ የምሰጣት ውሳኔ ልክ የመውለድን ያክል የምታስደስት ትመስለኛለች። ከእጅ እስኪወጣ መዝገብ በጣም ትሰቃያለህ፣ የትኛው ነው ትክክል ብለህ ልክ ግን ከወሰንኩ በኋላ ዞሬ እንኳን አላየውም። ሶ በቃ ያ የኔ ትልቁ የሞከርኩት ሙከራ ነው ብዬ ማለት ነው። ስለዚህ ቅድም ይወርድ እንዳለቻት ልክ ስንወልድ ምጧ ያቺ ምጥ አለች አይደለ? ልክ ተሰቃይተሽ ግን ስትወልጂ ያንን ርስት እንደምታረጊው እና ሁለቱም ምጥ አለው ዳኝነትም እንትንም። ግን ከዛ ከምጥ በኋላ የሚወጣው ነገር ደግሞ ውስጥህን የሚያስደስት ነገር ነው ብዬ አስባለሁ። ስለ አመሰግናለሁ ፍቄ። ያው ዳኝነት ላይ እያለሁኝ እኔም የልጆች እናት ነበርኩና ስራው በጣም አድካሚ ነው። በቤት ታውቀዋለህ አንተም ባለቤት ዳኛ ነችና ችሎት ላይ ውለህ ከዛ ደግሞ በየቀኑ መዝገብ ተሸክሞ ቤት ሄዶ መስራትን ይጠይቅ ነበርና በዛ ወቅት ብዙ አጉድዬባቸዋለሁኝ። እውነት ለመናገር አላስጠናቸውም ነበር። እንትን እንዲጎልብኝ አልፈልግም ነበረ። በቃ አልተመረመረም ላለ ማለት ምናልባት የተወሰኑ ቀጠሮችን ማጠፍ ብችል እኮ የሆነ ጊዜም ከነሱ ጋር ማሳለፍ ችል ነበርና ለውሳኔ ቀጥሬ አልተመረመረም ማለት አልወድም ነበረ። ስለዚህ እሱን ለማሳካት የሆነ ነገር ደግሞ ማጉደል ነበረብኝ። የልጆቼን የባለቤቴን ታይም እጅግ በጣም አጉድዬ ነበረና በዚህ አጋጣሚ እግዚአብሔር ይስጥህ ባለቤቴ። እውነት በቃ በእኔ ሊሸፈኑ የሚገቡ የነበሩ ልጆችን ከማጠብ ጀምሮ ማስጠናት፣ አብሮ መጫወት በጣም ትልቅ ቫልዩ ያለው ነው። ግን እንዳይረብሹኝ አሳድዳቸዋለሁ ማለት ከሱ ጋር በሚቀራረብ ቋንቋ በእውነት ዞር በሉ ላለሁኝ በጣም ለመዝገቡ ብዙ ጊዜን በመስጠት ብዙ ያጎደልኩባቸው ነበረ። አሁንም ላይ በእርግጠኝነት ብዙ ይደክማሉ ሴት ዳኞች፣ ቤት ልጆች አሏቸው እና እግዚአብሔር ጥንካሬያቸውን አይውሰድባቸው። ከልጆች ጋር በመታገል ለማህበረሰቡ ደግሞ ለሚሰጡት አገልግሎት ትልቅ አክብሮት ነው ያለኝ በዛ ውስጥ ስላለፍኩና ፔናቸውንም ስለማውቀውና የእናንተንም ጉልበት እግዚአብሔር ይባርክ። እኛም ደግሞ ኬቢ እንዳለችው በነበርንበት ወቅት በውሳኔያችን የሚደሰት የማይደሰት ሰው ሊኖር ይችላል። ምንም የዳኝነት ስራ ይሄው ነው። አንዱ ፓርቲ አይደሰትም ምንም ቢሆን ይግባኝ ማለቱ አይቀርም። ግን እስከነበርን ድረስ ለቤት በመሳሳት ልጆችን በማስቀደም ማህበረሰቡን አላጎደልንበትም እና በሱ በጣም ደስተኛ ነኝ። ያለፍኩበት ብዙ ነገር ቢኖርም የጤና እክልም ገጥሞን ያውቃል። ሰው ጋም ይሄ ዘመድ ጋር አልገናኝም ነበር። እኔ አሁን ድረስ ስሜ ምንድነው እሷ እኮ ዘመድ አትቀርብም ይባላል። እሱንም ማድረግ የነበረው እነሱ ጋር ሄጄ የማሳልፈውን ሰዓት ሰራውና ምን በዛ ሰዓት እንትን የሚባለውን መዝገብ እኮ ሰራበት ነበር በሚል የነሱ ኤክስፔንስ መዝገቡን ሰራ ነበር። በዚህ ምክንያት ከበጣም ብዙ ዘመድ ጋር ተገልያለሁኝና በቃ ሰው አትቀርብም እኮ እሷ ከዘመድ ጋር አትቀላቀልም የሚል
ታፔላ ወይም ታርጋ የተለጠፈልኝም ለዚሁ ለመዝገብ ስራው ነውና አዎ ደስተኛ ነኝ። ግን ስቲል በሱ ምክንያት ዘመዶቼ ደግሞ አሁን በሙሉ ጉልበት መገኘት እችላለሁኝ የሚለውን መልእክት አስተላልፏል። እዚህ ላይ ግን እኔም ሳልገልጸው ማላልፈው እኔም እንደገለጽኩት ሁለታችንም ዳኛ አሁን በምንሰራበት ሰዓት ረጅም ሰዓት መዝገብ ላይ የምታሳልፊው ስራ ላይ ታሳልፊያለሽ፣ ቤት ታሳልፊያለሽ እና ሁሉ ጊዜ ባለፈውም እያነሳሁት ነበርና አስቢው እናት ሆነሽ ለልጆችሽ ጊዜ አሰጭም፣ ለቤትሽ ጊዜ አሰጭም። እኔና ባለቤቴ እኩል መዝገብ ቤት ይዘን እንኳን እየገባን ምናልባት የቤቱ ኃላፊነቱ ብዙ ጊዜ ወደ ሴት ልጅ ነው የሚሆነው። ኢቭን ታዩና ላግዝ እንኳን ብትይ ራሱ ማታግዣቸው የእሷን ጫና እሷን ትከሻ የሚፈልጉ ነገሮች ይኖራሉና ኢቭን አስቢ ያን ሁሉ ምኖች ላይ ያሳርፋል፣ ልጆች ተጽዕኖ ላይ ያሳርፋል። ባለፈውም እያልኳችሁ ነበር ነው አሁን የመጀመሪያ ልጃችን ሁለታችንም እንግዲህ ልጁና ገና እንግዲህ ነፍስ ማወቅ ስትጀምር ሁለታችንም መዝገብ ይዘን ስንመጣ የምታውቀው ቤት ውስጥ ማለት ነው እና በጣም ይገርምና ትምህርት ቤት ገብታ የክፍል ስራ ተሰጧቸው የቢሮ ዕቃ ዝርዝሩ ተብሎ ተገልጾ ደባታ ቤት መጥቼ ደፍተሯን ግልጽ አድርጓል። አንደኛ ተራ ቁጥር ላይ መዝገብ ብላለች። ያማን ልፈልጌ ነው እስከዛ ድረስ ነው ህይወትሽን የምትጎዱ። ደግሞ ይሄ ደግሞ በተለይ እናቶች ሲሆኑ አሁን የኛ የሙያ ቅርብ ስለነበር ነው። ከዚህ ባለፈ ደግሞ ብዙ ሙያዎች አሉ። በጣም የጉልበት ስራ የሚሰሩ እናቶች አሉ። ኢቭን አሁን ፖሊስ የሆኑ እናቶች አሉ። ፖሊስ ሆነሽ ቤትሽ ውስጥ ትሰሪው አትችይም፣ ግዴታ መስክ መውጣት አለብሽ። አስፓልት የሚያጸዱ እናቶች አሉ። ግዴታ ለሊት ተነስተሽ አስፓልት ማጽዳት አለብሽ። የኛን ሀገር የኑሮ ሁኔታ ታያለሽ እና አንዳንዴ እኔ እላለሁ ወላጆቻችን ያሳደጉት በጣም በእግዚአብሔር ጥበብ ነው ታያለሽ ራሱ። ምክንያቱም ስንት ዋጋ ከፍለውልሽ ነው አንቺን ለቁም ነገር የሚያመጡትና ከነበረና ተወደደው ጊዜያችን ራሱ ቢያንስ ያንሳል ይሄን ነገር ለማድረግ። እኛ ያው የህግ ፕሮግራም ቢሆንም እናንተም እናቶች ናችሁ፣ የዓለም እናቶች ቀን ነው። ያን ደግሞ እውቅና መስጠት አለብን። እውነት ነው። እንደው ዳኝነት ግን በጣም እውነት ደስ የሚል ስራ ነው። በዳኝነት ላይ ላሉ አሁን ላይ በዳኝነት የሚሰሩ ሰዎችን እውነት እንኳን ደስ አላችሁ ነው እምለው ማለት ነው። ቢኮዝ በቃ ሰው በሕክምና ከሚድነው በላይ ፍትህ ሲያገኝ የሚደሰተውን ደስታ እናውቀዋለን አይደለ? ስለዚህ እዛ ሙያ ላይ ሆነው ያንን ለመስጠት ደግሞ የእናትነትንና የሚከፍሉት ለመዝገብ የሚከፍሉት ዋጋ እንዳለ ሆኖ ለቀድሞ የስራ ባልደረቦቻችን መልካም የእናቶች ቀን ማለት ፈልጋለሁ። መልካም ያዳመጣችሁት ያላችሁት አራዳ ኤፍኤም 95.1 ነው ከኮቨናንት አቤት ጥብቅና ድርጅት ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት ወደ አድማጮች የሚተላለፍ ፕሮግራም ነው። ሀሳብ አስተያየት ካላችሁ በአጭር መልእክት ቁጥር 8545 እንዲሁም ደግሞ በስልክ ቁጥር 0115585431 እንዲሁም የመጨረሻውን 32 አድርጋችሁ ልትገልጹ እንችላላችሁ። እንግዲህ ቀድሜ ማስታወቅ የነበረብኝ ቢሆንም አብረን የምንቆየው ከኮቨናንት አቤት ጥብቅና ድርጅት ጠበቃ ዮርዳኖስ አበራ፣ ጠበቃ ከበቡሽ ወልዱና እኔ ጠበቃ ፍቃዱ አንዳርጌ ከቴክኒሻናችን ሳምራዊት ጋር ነው አብረን የምንቆየው። የዛሬ እንግዲህ መወያያ ርዕስ አለን። ባለፈው ሳምንት የጀመርናቸው ከጋብቻና ከጋብቻ ውስጥ የሚደረጉ ውሎችን በተመለከተ ክፍል 2 ብለን ያልጨረስናቸው አሉ። እሱን ዛሬ እንወያያለን። ያው የእናቶችም ቀን እንደመሆኑ ሙዚቃ ጋብዘን እንመለስ። በነገራችን ላይ የእንትና ሙዚቃ በጣም ነው የምወደው፣ የአብተው ማለት ነው የኦሮምኛ ሙዚቃ ነውና እንትና ንጉሱ ታምራት አስተካክሎ ዘፍኖታል እና ያን ያስታውሳለሁ። ዩኒቨርሲቲ እንግዲህ የዛሬ 15 ምናምን ረጅም ሆነ ማለት የዛሬ 15 ዓመት አካባቢ ጅማ ነበርና ሊኮዬ ሙዚቃ ሰማ ራሱ ጅማ ነው የማስታውሰው። እንግዲህ አስቢ በጣም ርቀት ቦታ ሄደሽ እየተማርሽ ወጣሽ አታውቂም፣ የቤተሰብ ናፍቆት አለ ምናምንና በዚሁ አጋጣሚ ስለ እናት የሚዘፍነው ሙዚቃም ስለሆነ እሱን ሰምተን እንመለስና ወደ ውይይታችን እንገባለን።
የራዲዮ ፕሮግራም ከአራዳ ኤፍኤም 95.1 ጋር ወደ አድማጮች የሚተላለፍ ፕሮግራም ነው። አብረናችሁ እንቆያለን። ዛሬ የምንወያይበት የህግ ጉዳይ እንግዲህ ጋብቻ ይኖራል። በጋብቻ ውስጥ የተለያዩ ውሎች ይደረጋሉ በባልና ሚስት መካከል ማለት ነው እና ያ ውል በባልና ሚስት መካከል ራሱን የቻለ ውጤት ይኖረዋል። እንዲሁም ደግሞ በሶስተኛ ወገን መካከል ደግሞ ራሱን የቻለ ውጤት ይኖረዋል እና በጋብቻ ውስጥ የሚደረጉ ውሎች ምን አይነቶች ናቸው? ህጋዊ ውጤትስ የሚኖረው ምንድን ነው የሚለው ራሱን የቻለ የህግ አከራካሪ ጉዳዮችን የያዘ ነውና እስኪ ከጋብቻ ውሎችና የጋብቻ ውሎች በውስጣቸው የያዘው ምንድን ነው ከሚለው እንነሳ። እስኪ ከኬቢን ጀምርና። እሺ፣ አመሰግናለሁ ፍቃዱ። እንግዲህ አንዲት ሴትና አንድ ወንድ ሲጋቡ ሁለት አይነት ውል ሊያደርጉ ይችላሉ። አንደኛው ከጋብቻ ከመሰረታቸው በፊት የሚያደርጉት ነው የጋብቻ ውል የምንለው ማለት ነው። ሌላው ደግሞ በጋብቻ ውስጥ እያሉ ሌላ ውል ሊያደርጉ ይችላሉ። የጋብቻ ውል የምንለው ወይም ደግሞ ከጋብቻ በፊት የሚደረገው ውል በመካከላቸው የሚደረገው ከጋብቻው ቀን በፊት ወይ በእለቱ ወይም ደግሞ እጅግ ሳይዘገይ ባለው ጊዜ ውስጥ መደረግ አለበት። ይህ ውል እንግዲህ በመካከላቸው ያለውን የንብረትን ሁኔታ በተመለከተ የሚደረግ ውል ነው። ውሉ ሲደረግም በምስክሮች ፊት መደረግ አለበት። ከዛ ውጭ ግን ሌላ በፍርድ ቤት መጽደቅ ወይም ደግሞ ውሎችን ለመመዝገብ ባለው ስልጣን ፊት ሄዶ ማድረግ አይጠበቅባቸውም። ጀስት በምስክሮቻቸው ከጋብቻ በፊት ሲደረግ ማለት ከጋብቻ በፊት ወይም ደግሞ እጅግ ቢዘገይ በጋብቻው ዕለት ወይም ደግሞ በዛው ቀን አካባቢ የሚደረገው ውል ማለት ነው። ያን የጋብቻ ውል ይለዋል። ይህ ውል እንግዲህ እንዳልኩት ነው። ውልን ለመመዝገብ ስልጣን ባለው ፊት ወይም ደግሞ በፍርድ ቤት መጽደቅ አያስፈልገውም። ሁለተኛው ደግሞ ባልና ሚስት የሚያደርጉት እንግዲህ ጋብቻ ከተመሰረተ በኋላ ደግሞ ባልና ሚስት ይሆናሉ አይደለ ሰዎቹ። ስለዚህ እነሱ ደግሞ በጋብቻ ውስጥ ሆነው የንብረታቸውን በተመለከተ ውል ያደርጋሉ። አንደኛው የንብረት አስተዳደርን በተመለከተ አንድ አይነት ውል ሊያደርጉ ይችላሉ። ሌላው ደግሞ በመካከላቸው ያሉ ንብረቶችን የማን ነው ወይም ደግሞ ለማን ይሁን የሚለውን በተመለከተም ውል ሊያደርጉ ይችላሉ ማለት ነው። ይሄኛው ውል የቤተሰብ ህጉ አንቀጽ 73 ላይ እንግዲህ በፍርድ ቤት ካልተመዘገበ በስተቀር ውጤት እንደማይኖረው ያስቀምጣል ማለት ነው። ወደ በኋላ ላይ የምንመጣበት ሌላ ዝርዝር ነገር እንዳለው ነው ማለት ነው። ስለዚህ ባልና ሚስቱ ምንድነው በጋብቻ ውስጥ እያሉ የንብረት አስተዳደር ሊያደርጉ ይችላሉ። ኢቭን የጋብቻው መጀመሪያ ያደረጉትን ውል በጋብቻው ሂደት ውስጥ እያሉ የማሻሻል ውጤት ያለውን ነገር ሊያደርጉ ይችላሉ። እንግዲህ ውሉ ሲሻሻል የጋብቻ ውሉ ሲሻሻል ደግሞ በፍርድ ቤት እየጸደቀ መሄድ እንዳለበት ነው በቤተሰብ ህጋችን ላይ የሚደነግገው። በአጠቃላይ ግን ምንድነው በጋብቻው ከተመሰረተ በኋላ ያለው ውል ሲደረግ ጀስት የሶስተኛ የህጉ ዓላማ ምንድነው የሚለውን በኋላ እናወራለን። ግን የፍርድ ቤት ቡራኬ እንደሚያስፈልገው ነው የቤተሰብ ህጉ የሚያስቀምጠው ማለት ነው። እሺ፣ የወርድ የዚህ ላይ የምትጨምረው ነገር አለ? የተለየ ነገር የለም ፍቄ። እሺ፣ እስኪ ከዚህ ከጋብቻ ጋር በተገናኘ ከውል ጋር በተገናኘ አሁን እንዳልሽው የቤተሰብ ህጉ አንቀጽ 73 በጋብቻ ውስጥ የሚደረጉ ውሎች መጽደቅ አለባቸው በግልጽ ያስቀምጣልና ከዚህ ጋር በተገናኘ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የደረሰ ጉዳይ አለ። ከዛም አልፎ ደግሞ ፌዴሬሽን ምክር ቤት የደረሰው ጉዳይ አለ። ምንድነው በሁለቱ ጽንፍ ያለው አከራካሪ ጉዳይ መመዝገብ አለበት በፍርድ ቤት መጽደቅ አለበት ወይስ መጽደቅ የለበትም የሚለውን በተመለከተ ስለዚህ ስለ እነዚህ ጉዳዮች እስኪ ኬዞቹን እስኪ ይወርድ። እሺ፣ አመሰግናለሁ ፍቄ። ይህን ጉዳይ በተመለከተ ተነስቶ የነበረ አከራካሪ ጉዳይ በቅድሚያ ፌዴራል መጀመሪያ ደረጃ ፍርድ ቤት ነበር የቀረበውና ባለቤቷ የሞተባት ሴትና የሟቹ ልጆች መካከል ነው ክርክሩ የተደረገው። እቺ ሴት ምንድነው የምትለው በባለቤቷ ጋር የቀድሞ የሱ የግል የነበረ ንብረት የጋራ ንብረት እንዲሆን ከሱ ጋር ስምምነት ማድረጓን ይሄንንም ተከትሎ ደግሞ የመሬት ይዞታና መሬት አስተዳደር በመቅረብ ስሙ በሷም ጭምር እንዲመዘገብ ፈቃዱን ሰጥቶ እሱ ስመ ሀብቱ ደግሞ የንብረቱ በሁለቱ መመዝገቡን መነሻ ታደርግና ይህ ንብረት የጋራ ንብረት ስለሆነ ወራሾች የሟች አባታቸው ድርሻ ነው የሚመለከታቸው፣ ከሱ በመለስ ያለው ንብረት ግን የኔ ነው የሚል ክርክር ነው የተነሳውና የሟች ልጆች ደግሞ መከራከሪያቸው ምንድነው ይህ በሷና በሟች አባታችን መካከል ተደረገ እየተባለ ያለው ውል ፍርድ ቤት ቀርቦ አልጸደቀም። በጋብቻ ወቅት ደግሞ አንዱ ተጋቢ የግል ንብረቱን ከሌላኛው ተጋቢ ጋር የጋራ ለማድረግ የሚያደርጉት ስምምነት ፍርድ ቤት ቀርቦ መጽደቅ እንዳለበት የቤተሰብ ሕጉ አንቀጽ 73 የሚያስረዳ በመሆኑ
ይህንን ሂደት ያለፈ ስላልሆነ እሷ መከራከሪያ አድርጋ ያቀረበችው ውል ስለዚህ ንብረቱ የጋራ ነው ሊባል አይገባም፣ የሟች አባታችን የግል ንብረት ነው፣ ስለዚህ ክፍፍል ውስጥ ሚስት ልትካተት አይገባም ነው መከራከሪያቸውና የፌዴራል ፊርማ የሚክዱ ነበር እነዚህ ልጆች። ይሄ መሬት አስተዳደር ተገኝቶ የፈረመው ፊርማ የሟች አባታችንም አይደለም የሚል መከራከሪያ አንስተው ነበረ። ፌዴራል መጀመሪያ ደረጃ ፍርድ ቤትም የፊርማውን በተመለከተ ለፎረንሲክ እንዲመረመር አደረገ። የሟች ፊርማ አለመሆኑ ተረጋግጧል በፎረንሲክ። ግን ምንድነው ድምዳሜ ላይ የደረሰው? የፎረንሲክ ማስረጃን በሌሎች ማስረጃዎች ማስተባበል እንደሚቻል ህጉ ይገልጻል። ስለዚህ ያን ሰነድ ይዛለች ከሱ ጋር የጋራ ለማድረግ ስምምነት የተደረገበትን ሄዳ ደግሞ ስም ዞሮላቸዋልም በጋራ ካርቶ በስማቸው ሆኗል። ስለዚህ ይህ ውል ፍርድ ቤት ቀርቦ የጸደቀ ባይሆንም ተቀባይነት አለው፣ ንብረቱ የጋራ ነው የሚል ውሳኔ ሰጠ። የሟች ልጆች በዚህ ውሳኔ ቅር በመሰኘት ፌዴራል ከፍተኛ ፍርድ ቤት ላይ ቅሬታ አቀረቡ። ፌዴራል ከፍተኛ ፍርድ ቤት እስከ ፌዴራል ሰበር ሰሚ ችሎት ተመሳሳይነት ያለው ውሳኔ ነው የተሰጠው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 144441 ላይ ግንቦት 28 2010 ዓመተ ምህረት የሰጠው ውሳኔ የፌዴራል ከፍተኛ ፍርድ ቤትንና የጠቅላዩንም የተቀበለ ነውና አቋማቸው ምንድነው? በጋብቻ ውስጥ የሚደረግ ውል ንብረትን የተመለከተ ውል ፍርድ ቤት ቀርቦ ካልጸደቀ ተቀባይነት የለውም ይላል የህጉ አንቀጽ 73። በዚህ መንገድ ደግሞ አላለፈም መከራከሪያ አድርጋ እያቀረበችው ያለችው ውል። ስለዚህ ይህ ንብረት የጋራ ሊባል አይገባም፣ የሟች የግል ንብረቱ ነው። ስለዚህ ውርሱ የሚገባቸው ልጆቹን ነው እንጂ እሷ የሚስትነት ግማሽ ድርሻ ልትወስድ አይገባም የሚል ድምዳሜ ተሰጥቶታል ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ። ፌዴሬሽን ምክር ቤት ደግሞ በ5ኛ ፓርላማ ዘመን 6ኛ ዓመት 2ኛ መደበኛ ስብሰባ ላይ በመዝገብ ቁጥር 99/13 የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን ውሳኔ ከሱ በሚቃረን መልኩ አንደኛ የንብረትን በተመለከተ ባለ ንብረት ነጻነት አለው። ስለዚህ በንብረቱ ላይ የመወሰን ነጻነቱን መሰረት በማድረግ ሚስቱ የንብረቱ ተጋሪ እንድትሆን አድርገዋል። ስምም ደግሞ ስመ ሀብት ዞሯል በሁለታቸው። ስለዚህ ፍርድ ቤት ቀርቦ አልጸደቀም በሚል መነሻነት ንብረቱ አይገባሽም ልንላት ስለማይገባ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የያዘው አቋም ተገቢ አይደለም። ስለዚህ ውሉ ተቀባይነት አግኝቶ የንብረቱ ግማሽ ባለ ድርሻ ልትሆን ይገባል የሚል ድምዳሜ ላይ ደርሷል ማለት ነው። የመዝገቡ ታሪክ እንግዲህ ዋና ክርክሩ ነው የመጣው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የቤተሰብ ሕግ አንቀጽ 73ን ተጠቅሞ በግልጽ በጋብቻ ውስጥ የሚደረጉ ውሎች ፍርድ ቤት ሄደው መጽደቅ አለባቸው፣ እስካልጸደቀ ድረስ ተቀባይነት የለውም ብሎ ነው ውሳኔ የሰጠው ማለት ነው። አሁን ይወርድ እንደገለጽ የፌዴሬሽን ምክር ቤት ደግሞ ምንድነው ያለው? አንደኛ ይሄ ንብረት ውል ማኖሩ አልተካደም ማለት ፌዴሬሽን ምክር ቤት ውል ማድረጋቸውን አልተካደም። መሬት አስተዳደር ሂደው ፈርመው ቤቱ በካርታ የጋራ እንዲሆን አመልክተው ካርታ በጋራ መዘጋጀቱም አልተካደም ማለት። ስለዚህ የቀረው ምንድነው አለ ፌዴሬሽን ምክር ቤት ፍርድ ቤት መጽደቅ ብቻ ነች የቀረችው አለ። እንደዛ ከሆነ ደግሞ እነዚህ ፋክቶች ባልተካዱበት ሁኔታ ማጸደቅን እንደ መስፈርት አንወስደውም በሚል ነው ፌዴሬሽን ምክር ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ የሳረው። እንግዲህ አድማጮቻችን እንዲረዱት የፌዴሬሽን ምክር ቤት ውሳኔ ማለት ምን አይነት አቋም ነው ያስያዘው ማለት ነው? በጋብቻ የሚደረጉ ውሎች በፍርድ ቤት ባይጸድቁም ተቀባይነት አላቸው የሚል አቋም ነው እንዲያዝ ያደረገው ማለት ነው። እዚህ ላይ በኋላ እኔ የማነሳው ሪዘርቬሽን አለኝ እንደው በትክክልም እንደዛ ነው የሚለውም እንዳለው ነው ማለት ነው። ሲኬቢ ከሁለቱ ውሳኔዎች አንጻር ምን ታያለሽ? እስኪ አንቺ አሁን በተለይ ፌዴሬሽን ምክር ቤት ላይና የሰበር ላይ ያለሽ አመለካከት። አመሰግናለሁ ፍቄ። እንግዲህ ህጉ ላይ የተጻፈው መጽደቅ እንዳለበት ነው። ውሉ መቼ ነው የሚጸድቀው የሚለውን ስናየው ከህጉ አወቃቀርም ስናይ ምናልባት የፌዴሬሽን ምክር ቤት በሰጠው አግባብ አይመስለኝም። የፌዴሬሽን ምክር ቤት ምናለ ውሉ መደረጉን ተረጋግጧል፣ እንዲሁም ደግሞ መሬት አስተዳደር ሄዶ ካርታ ይወጣለት መሆኑን ነው። ከዛ ደግሞ ምናለ ይህ ውል በሟቹ ነጻ ፍቃድ የተሰጠ መሆኑ ከተረጋገጠ ፍርድ ቤቱ አጽድቆት ማለፍ ይችል ነበር ብሏልና የሰጠው ሶ መቼ ነው የሚጸድቀው የሚለው ምናልባት ሌላ መነጋገሪያ ሊሆን ይችላል። እኔ በኔ አቋም ጋብቻ የተጋቢዎቹን አንቀጽ 34 ላይ በህገ መንግስቱ አንቀጽ 34 2 ላይ ያለውን የተጋቢዎቹን ነጻ ፍቃድ ነጻነትና የጋብቻዎቹን ነጻነት ማክበር አለበት የሚለውን እቀበላለሁ። የፌዴሬሽን ምክር ቤት የሰጠውን መደምደሚያውንም እቀበላለሁ።
ግን አካሄዱን አልቀበለውም ማለት አልስማማበትም። የማልስማማበት ምክንያት ምንድነው? እንደውም ፌዴሬሽን ምክር ቤት በሁለት ምክንያት ነው ይህንን ትርጉም ሲሰጥ የቤተሰብ ህጉ አንቀጽ 73 እና የፍትሐብሔር ህጉ 633 ድንጋጌዎች አላማን ስናየው የቤተሰብ ለሚለው እንትን ተቋም ጥበቃ ለማድረግ ያለመ ነው በሚል የቤተሰብ ህጉንና የህገ መንግስቱን ለቤተሰብ የሚሰጠውን ልዩ ጥበቃ መነሻ በማድረግ አይ ውሉ መጀመሪያ በፍርድ ቤት ባይጸድቅም በኋላ ላይ ፍርድ ቤት አጽድቆት ሊያልፍ ይችላል በሚል ነው ያለፈው ማለት ነው። እኔ እንደዛ ከሚሆን ይልቅ የህገ መንግስቱ አንቀጽ 34(2) ላይ ጋብቻ በተጋቢዎች ነጻነትና ሙሉ ፍቃድ ላይ የተመሰረተ ነው ይላል አይደል ህገ መንግስቱ። ይሄ መቼም ቢሆን መደራደሪያ ሊሆን አይገባም። ፍርድ ቤት ደግሞ ሌላው ደግሞ የህገ መንግስቱ ምንድነው ማንም ሰው በንብረቱ ላይ ሙሉ ነጻነት አለው አይደል? ይሄ ህገ አንዱ ፕሪንሲፕል ነው አይደል? ስለዚህ 40 ላይ ያለው ማለት ነው አንድ ባለ ንብረት በንብረቱ ላይ ሙሉ ነጻነት አለው። ስለዚህ አንድ ሰው ለሌላ ሰው ስጦታ ሲሰጥ ወይም ደግሞ ሽያጭ ሲያደርግ something ሲያደርግ የፍርድ ቤት ቡራኬ ያስፈልገው አይደለ? መመዝገብ ስልጣን ባለው አካል ፊት ሄዶ ማድረግ ነው አይደለም ያስፈልገው። ስለዚህ ባልና ሚስት ላይ ለምንኛው ይሄንን ሪኳየርመንት ያስቀምጣል? እነዚህ ሰዎች እኮ ነጻ ፍቃድ ሊኖራቸው ይገባል፣ በንብረታቸው ላይ ሙሉ ነጻነት ሊኖራቸው ይገባል የሚለውን እንቀበላለሁ። ስለዚህ ይሄንን መነሻ አድርጎ ነገር ግን የቤተሰብ ህጉ በልዩ ሁኔታ ባልና ሚስት መካከል የሚደረገው ውል የፍርድ ቤት ቡራኬ ሊደረግ ወይ በፍርድ ቤት መጽደቅ አለበት ሲል የሰጠው ከህገ መንግስቱ ፕሪንሲፕል ጋር ይጋጫል በሚል የመጨረሻው ድምዳሜ ላይ ቢደርስ በጣም አሪፍ ነበር ብዬ አስባለሁ። እስኪ አንድ ጊዜ እዚህ ላይ ግን እንደ የርዲ ሀሳብሽ መጣ። ስለዚህ አንቺ አሁን አንቀጽ 73 ምን ለምን ዓላማ ነው የተቀመጠው ብለሽ ታስቢያለሽ? አሁን አንቀጽ 73 መቼም ያለ ምክንያት አይቀመጥም እንደማይቀመጥ እናውቃለን። እና ገባኝ በባልና በጋብቻ ውስጥ የሚደረጉ እንትኖች መመዝገባል እንትን በፍርድ ቤት መጽደቅ አለበት ሲል የራሱ ጀስቲፊኬሽን ይኖረዋል። አንደኛ ምንድነው ጀስቲፊኬሽኑ? በትዳር ውስጥ ሰዎች ሲኖሩ የተለያዩ ጫናዎች ሊኖሩ ይችላሉ። ሰው በቃ አንዴ ከተጋባ በኋላ የእነሱ የሁለቱ ሰዎች ግንኙነት ነው የሚሆነው። ስለዚህ ያ ሰውም ለምሳሌ አንደኛው አቅመ ደካማ ሊሆን ይችላል፣ አንደኛው ገንዘብ ሊኖረው ይችላል፣ አንደኛው ስልጣን ሊኖረው ይችላል፣ ደግሞ የጾታም ኢሹም ደግሞ አለ። ስለዚህ ቢያንስ እነዚህ ሰዎች አልፈው ፍርድ ቤት ድረስ ከመጡ ቢያንስ ፍቃዳቸው ተሰጥቷል ተብሎ ጫና የለበትም ተብሎ ስለሚታመን ነው። እንደዛ ነው ጀስቲፊኬሽኑ የሚለው ማለት ነው። እንደዛ ከሆነ እንዴት ያንን ልንተው እንችላለን? ምንድነው መሰለህ እኔ አሁን ባለፈው ምናልባት ዲስከሽናችን ላይ ነበረና አሁን ይሄ ህግ የወጣበት ምክንያት እንዳልኩ የሆነ አንድ ኢንተረስት ለመጠበቅ ነው። ያ ምንድነው መሰለህ ተጋቢዎች ንብረትን መነሻ አድርገው ጋብቻ ውስጥ እንዳይገቡ ይመስለኛል፣ ወይም ደግሞ ንብረትን ፎከስ እንዳያደርጉ ይመስለኛል ይሄ ህግ የተደቀመጠበት ምክንያት ማለት ነው። ምክንያቱም አንደኛ ፍርድ ቤት ላይ መጽደቅ አለበት ከተባለ መጀመሪያም ይሄ ሪኳየርመንት ወይም ደግሞ በባልና ሚስቱ መካከል የሚደረገው ውል ስትሮንግ ከሆነ ጀስት ከጋብቻ በፊት ያለው ንብረት ወይም ደግሞ የግላቸው የሆነውን ነገር ወደ ግል ለማድረግ ወይም ደግሞ የጋራውን ለግል ለማድረግ ይሄንን ስትሮንግ የሆነ ሪኳየርመንት ማለፍ አለበት ለማለት ይመስለኛል። ተጽዕኖውን ለማስወገድ ብቻ ሳይሆን ንብረቱን ፎከስ ያደረገ ጋብቻ እንዳይኖር ይመስለኛል ያንን ያደረገው እንጂ ለቤተሰቡ ጥበቃ ብዬ ማስበው የባልና ሚስቱ መተማመን ነው ትልቁ ዋጋ ያለው ነገር ነው ብዬ ማስበው። ስለዚህ አሁን ፌዴሬሽን ምክር ቤት ትክክል ነው ያልሽ ነው? ኖ እኔ መጨረሻው መደምደሚያውን እቀበላለሁ። ሂደቱን ግን ማልቀበልበትን ምክንያት ላስረዳ። አንደኛ የፌዴሬሽን ምክር ቤት ውሉ መደረጉን አረጋገጠ፣ ከዛ ካርታ ማውጣቱን አረጋገጠ። ካርታው ሲወጣ ተቀባይነት በሌለው ውል ከሆነ እኮ የተደረገው እዛው ጋር ውድቅ መሆን ነበር ያለበት አይደለ? ነገር ግን ምንድነው በመሬት አስተዳደር ካርታ መሰጠቱ ምን አደረገው? በቃ ተቀባይነት ያለው ህገወጥ ውል ነው ካለን ያንን ውል ፌዴሬሽን ምክር ቤት እንዴት ያንን ውል ተቀብሎ ውሳኔ ሊሰጥ ይገባል? ስለዚህ ምንድን ነበር ማድረግ ያለበት? ህገወጥ ውል መነሻ አድርጎ ክፍለ ከተማው መስጠቱ ካርታ መምከን ነው እንጂ ያለበት ለሷ መብት ለማግኘት መነሻ መሆን አልነበረበትም። ሁለተኛ ፍርድ ቤቱ አሁን ይሄ ማጽደቁ የሚመጣው ባልና ሚስቱ በፍርድ ቤት ፊት ቀርበው ነፃና ሙሉ ፍቃድ ያላቸው መሆኑን ማረጋገጥ አለበት አይደለ? ሰውየው ከሞተ በኋላ ግን ያንን እኮ መብት አላገኘም አይደለ እንዴ? ስለዚህ እንዴት ነው ሙሉ ፍቃዱን አረጋግጦ ፍርድ ቤት ማጽደቅ ነበረበት የሚለው ፌዴሬሽን ለኔ ይሄ ተቀባይነት የለው። ስለዚህ የውሉን ፎርማሊቲ ያላሟላ ውል ነው ተቀባይነት አለው በሚል ፌዴሬሽን የተረጎመው ብዬ አስባለሁ። ግን መጨረሻውን ድምዳሜ ግን እኔ እንዳቋም የሚቀበለው ነው። እሺ አመሰግናለሁ ፍቄ። ፌዴሬሽን ምክር ቤት ያንን ውሳኔ ሰጥቶ የፌዴራል
ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ተቀባይነት የለውም ሲል የገለጻቸው ሀሳቦች አሉና በእያንዳንዱ እዛ ላይ የገለጿቸውን ሀሳቦች መነሻ በማድረግ ነው ሀሳቤን የምገልጸውና እኔ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ ትክክል ነው። ፌዴሬሽን ምክር ቤት የደረሰበት ድምዳሜ የህጋዊነትን መርህ የተከተለ አይደለም። እንዲሁም ጉዳዩ በራሱ የህገ መንግስታዊ ትርጉም የሚያሰጠውስ ነበረ የሚለው ላይ ጥያቄ አለኝ። ካነሳቸው ነጥቦች አንጻር ዝርዝር ምንድነው እይታዬን ስገልጽልህ አንደኛ ምንድነው የገለጸው ተጋቢዎች በንብረታቸው ላይ የመወሰን ሙሉ ነጻነት አላቸው። ስለዚህ የሞተው ሰው የግሉ የነበረውን ንብረት ለሚስቱ ለማጋራት ሙሉ ነጻነቱን በሙሉ ነጻነቱ ፈቅዶ የጋራ ስላረገ ይህን ነጻነቱን ልንጋፋበት አይገባም ነው ያለው። አንዱ መደምደሚያው እውነት ነው። ማንኛውም ሰው በንብረቱ ላይ የመወሰን ሙሉ ነጻነት አለው። ነገር ግን ይህንን ነጻነትህን ስትተገብር ህግ ያስቀመጠው ልታሟላው የሚገባ መለኪያ መስፈርት ካስቀመጠልህ ነጻነት ያለ ገደብ የሚደረግ ነው ብዬ አላምንም። ስለዚህ ነጻነትን ስታከናውን ይሄኛውን ሂደት መከተልህን እንዳትረሳ። በዚህ ኬዝ አሁን በቃ ማጸደቅህን ፍርድ ቤት አንዱ መለኪያዬ ነው ብሎ አስቀመጠ አይደለ ህግ። ስለዚህ ያ ሰው እውነትም ባለቤቱ ያን ንብረት እንድትጋራው ፍላጎቱ ከነበረ ከሷ ጋር በጽሁፍ ካደረገ በኋላ ፍርድ ቤት ሄዶ ማጸደቅ ለምን ቸገረው? በቃ ህግ ያስቀመጠው መስፈርት አለ። ነጻነቱን በተቀመጠለት ፍሬምወርክ ልክ ስለነበረ መተግበርና መገልገል መጠቀም የነበረበት። ስለዚህ ይሄንን ህግ ያስቀመጠውን መርህ ተጣርሶ እያለ ከህግ በላይ የሰውየውን ነጻነት ልናስቀድም ይገባል የሚል እምነት የለኝም። ስለዚህ ከነጻነት አንጻር ያነሳውን የተቀመጠውንስ ገደብ ወዴት እናርገው የሚለውን ምላሽ አልሰጠም ፌዴሬሽን ምክር ቤት በእኔ እይታ። ሌላው ድምዳሜ ላይ ለመድረስ መነሻ የሆነው ምንድነው እሺ ውሉ ፍርድ ቤት ቀርቦ አልጸደቀም ተብሏል። ነገር ግን ምንድነው መሬት አስተዳደር ሄደው ንብረቱ የጋራ እንዲሆን ካርታ በስማቸው ወጥቷል። ስለዚህ ካርታ በጋራ መውጣቱ በራሱ ንብረቱን የጋራ ከመሆን አያስቀረውም አለን። የፍትሐብሔር ህግ 1196ን ወዴት እናርገው የሚለውን ጥያቄ ያነሳለሁ እኔ ደግሞ እዚህ ላይ። ምክንያቱም የፍትሐብሔር ህግ 1196 ለምን ይላል? የባለ ሀብትነት ምስክር ወረቀቱ የተሰጠው በማይረጋ ጽሁፍ ከሆነ ሰነድ በስሙ ስለሆነ ባለቤት ነው የተባለ ሰው ቢኖርም በ1195 መሰረት 1196 ለን መሰረት በማድረግ ክርክር ካቀረብክ እና እሱን ማስረዳት ከቻልክ ሰነድ በስሙ ስላለ ብቻ በቃ ባለመብት ነው ብለው አትቀጥልም አይደለ? ይሄ 1196 ልዩ ሁኔታ ተቀምጦልናል። ስለዚህ አሁን ክርክር በቀረበበት ጉዳይ ምንድነው እየሆነ ያለው? ሰውየው እውነት ነው ሞቷል። ወራሾቹ ምን የሚል ክርክር ነው እያቀረቡ ያሉት? በምንድነው በጋራ ስማቸው ሆኗል። ነገር ግን ካርታ በስሟ ያወጣችው የማይረጋ ሰነድን መሰረት በማድረግ ስለሆነ ተገቢ አይደለም ብለው እኮ እየሞገቷት ነው። ስለዚህ 1196ን በቃ አይመለከተኝም አላይም ሆነብኝ የፌዴሬሽን ምክር ቤት እና ካርታ በስም ስላለ ክርክር አይነሳብህም ወይ? ልዩ ሁኔታዎችን መሰረት ሰው በማድረግ ያቀርባል ክርክር የተባለበትን ድንጋጌ ጭራሽ በቃ ተፈጻሚነት የለህም እያለ ነው ያለውና ይሄ ሊሆን አይገባም በእኔ እይታ። ምክንያቱም እነዛ ሰዎች 1196 የሰጣቸውን መብት መሰረት አድርገው እየተከራከሩ ነው። ስለዚህ ውሉ ይሄ በስሟ ለማዞር መነሻ ያደረገችው ሰነድ የሚረጋ ውል ነው ወይስ አይደለም የሚለው ተፈትሾ ማይረጋ ውል በመሆኑ መነሻነት ስም ከመነሻው ያዞረችበት ሂደት ተገቢ አይደለም በሚል እስከ ሰበር ሰሚ ችሎት የተደረሰበት ድምዳሜ ተገቢ ነው እንጂ ፌዴሬሽን ምክር ቤት ከዚህ ረገድ የያዘው አቋም ምን ያሁንም የሚያስማማኝ አይደለም። ሌላው ምክር ቤቱ ያነሳው ሀሳብ ምንድነው? ባልና ሚስት ይሄ ንብረት በአንዱ ተጋቢ ስም መሆን ስላለው ውጤት ይገልጽና በአንድ ተጋቢ ስም ንብረት መሆን የግሉ አያስብለውም የጋራ መሆኑን ማስረዳት ከተቻለ ይላል። እውነት ነው። ይሄንን መርህ ፍርድ ቤቱ እስከ ሰበር ያሉት ዳኝነት አካላት አልተጣረሱትም እኮ። መሰረታችን ምንድነው? ንብረት የጋራ ነው ወይስ የግል ነው ስንል ህጉን በግልጽ አስቀምጧል። ባንዳችሁ ስም መሆን የግል አያደርገውም ብሏል። የጋራ የሚሆነውን ማስረዳት ከቻለ እኛ ጋር አሁን በማን ስም አለ ሳይሆን ለነዚህ ሰዎች ያከራከራቸው ንብረቱ ከመነሻው የማን ነው፣ በምን መንገድ ነው የተፈራው፣ ተላለፈልኝ እያለች ያለችው ሰው ወደ እሷ የተላለፈበት አግባብ ህጋዊ ነው ወይ ነው ክርክር እየቀረበ ያለው። ስለዚህ ፌዴሬሽን ምክር ቤት ማድረግ የሚኖርበት ምንድነው? ከነዚህ ነጥቦች አንጻር እስከ ሰበር ሰሚ ችሎት ያሉት ፍርድ ቤት እስከ ሰበር ያሉት የዳኝነት አካላት ተገቢውን ምላሽ ለነዚህ ጥያቄዎች ሰጥተው ነው ያለፉት ወይስ አላለፉም የሚለውን መፈተሽ አለብህ እንጂ በስሙ ስላለ የጋራ አይደለም ሊባል አይገባ የሚለው ሀሳብ ከመነሻው ክርክር ያልቀረበበት ከክርክሩ አውድ የወጣና
ለተያዘው እጃቸው ላይ ለነበረው ኬስ ተፈጻሚነትም ያለው ነገር አይደለም። ለኔ እንዲሁ የቀረበ ጽንሰ ሀሳብ ሆኖ ነው ያገኘሁት። ሌላው ምን ይላል ፌዴሬሽን ምክር ቤት በውሳኔው ላይ የፌዴራል መጀመሪያ ደረጃ ፍርድ ቤት አቋም የፌዴሬሽንን አቋም አይደለ የያዘው። ስለዚህ የሰበርን ተገቢ አይደለም ብሎ የፌዴራል መጀመሪያ ደረጃ ፍርድ ቤት ውሳኔ ተገቢ ነው በሚልበት የትችቱ ምንድነው የትችቱ ክፍል ላይ ምን ይላል? የፌዴራል መጀመሪያ ደረጃ ፍርድ ቤት አሁን በተባለው አግባብ መወሰኑ የሴቶችን በጋብቻ ወቅት ያላቸውን እኩልነት ያማከለና ቤተሰብ ለሚለው ተቋም ጥበቃ ያደረገ ነው ይላል። ስለዚህ ሴቶች ከወንዶች እኩል ናቸው። በትዳር ውስጥ ያሉ ተጋቢዎች እኩልነት እንዴት ነው የምናረጋግጠው? ነው እኩል ናችሁ የምንለው ግልጽ ህግን እየተጣረስንላቸው ነው ወይስ በተቀመጠው ፍሬምወርክ ልክ ለወንዱ የሰጠነውን መብት ያንቺም ነው? እኩልነት እኔ እንደዛ ነው የምረዳው። ሰው አሁን በጋብቻ ወቅት በወንዱ ስም በሴቷ ስም ያለ ንብረት ስላለ ብቻ ያንቺ ነው አንላትም። የጋራ መሆኑን ካስረዳህ ያንተም ነው ስንለው ለወንዱ ለሴቷም ይሄንኑ መርህ ነው የምንጠብቀው። ለወንዱ ሲሆን ሌላ አረዳድ፣ ለሴቱ ሲሆን ሌላ አረዳድ አንከተልም። ለሱ የምንሰጠውን ሙሉ ጥበቃ ሙሉ መብት ያንቺም ነው። እኩልነትን እንደሱ ነው የምረዳው እኔ እንጂ ሴት ስለሆነች ህግ ላይ የተቀመጠውን በ73 ላይ የተቀመጠው መርህ ባይሟላም እኩልነትሽን ማረጋግጥልሽ ህጉን በመሽረፍ ነው ሊላት አይገባም። ከመነሻው የሰበር ሰሚ ችሎቱ ውሳኔ ሴትነቷንና ህገ መንግስቱ ሴት ልጅ በትዳር ከወንድ እኩል አላት ያለውን መብት የጣስ አይደለም የሰበር ሰሚ ችሎቱ ውሳኔ። እዚህ ላይ ግልጽ አድርገሽ ሀሳብሽን ኢትስ ኦኬ። ባለፈው ስንወያይ ፌዴሬሽን ምክር ቤት ምን አለ? ጋብቻ የሚመሰረቱበት እንትኖች በህግ ተቀምጠው እያለ አለ ይሄ ድጋሚ የተፋቱ ሰዎች ድጋሚ ይኖርበት ነበር። ህጎች ጋብቻ የሚመሰረትበት ህግ በግልጽ በህግ ተቀምጠው እያለ ከህግ ውጭ አራተኛ ጋብቻ የሚመሰረትበትን መንገድ ከህግ ውጭ አምጥታል ብሎ ነው ጋብቻ ወልጋ የተገናኘው። እና ይሄኛው መርህ ከዚህ ጋር እንዴት ነው የምታየው? እሱን ነው እኮ ደብል ስታንዳርድ የምንለው አለ አይደለ? ባለፈው ከጋብቻ ከፈረሰ በኋላ አብሮነታቸውን እንዴት እንየው ሲባል ፌዴሬሽን ምን አለ? ለቤተሰብ የሚባለው ተቋም ላይ ጥበቃ ልንሰጥለት ስለሚገባ ምንድነው ስትሪክት ልንሆንበት አይገባም። ሰበር ነው አይደል? እሱን አቋም ሰበር እሱን አቋም ሲይዝ በህጉ መሰረት ነው ማስተናገድህ ሲል ሰበርማ ዲፋክቶ ሜሬጅ እንደገና ተፋቱ ጋብቻ ልላችኋለሁ አላችሁ ምን ተጀምራችሁ ጋብቻ እንደፈጸማችሁ ጥበቃ ልስጥ ድሮም ባልና ሚስት ስለነበራችሁ ሲል ፌዴሬሽን ምን አለ? ህጉን በጥብቅ ነው ልትተረጉም የሚገባው። እንደዚህ የሚባል ጽንሰ ሀሳብ ህግ ላይ የለም። ስለዚህ ግልጽ ህግ ተቀምጧል። በዛ ልክ ያልመጡልህን ተጋቢዎች ጋብቻ ነው እንዴት ትላለህ ብሎ ተቸው። አሁን ደግሞ ፌዴሬሽን ምን እያደረገ እንደውም እኮ ያኔ ሰበር ክሊር ምንድነው በግልጽ እችን ከተፋቱ በኋላ ግንኙነት አብሮ መኖር ግንኙነት አብሮ የመቀጠል ነገር ሲያመጡ ህጉ ምንም ምላሽ ስላልሰጠ እኔ ልመልስልህ ነው እኮ የሰበር ሰሚ ችሎት አረዳድ የነበረው ያኔ በግልጽ ተቀምጣ የተጣረሰችም ነገር አትመስልም። አሁን ፌዴሬሽን ደግሞ ዛሬ በግልጽ ምን እያደረገ ነው? ህግ ላይ የተቀመጠ ሊሟላ ይገባል የተባለን መርህ ወደ ጎን እየተወ ነው እና ለሆኑ ጉዳዮች ህጉን በጥብቅ እንፈትሸውን መዝነው ለሆኑ ጉዳዮች ደግሞ ህጉ እንደዚህ ቢልም በዚህ መንገድ ማስተናገዱ የተሻለ ይሆናል የሚል ምንድነው አቋሙ እንደየጉዳዩ አይነት ሆነብኝ። ወይ ለእያንዳንዱ ጉዳይ ህጉን በጥብቅ እየተረጎምክ ህገ መንግስታዊነቱ ጋር እያገናኘ መቀጠል ነው አለብህ፣ ወይ ደግሞ ግልጽ ህግ ቢኖርም እነዚህ አይነት ኢንትረስቶችን ከመጠበቅ አንጻር ደግሞ ይሄኛው ብትል ለሁሉም ጉዳይ ወጥ የፌዴሬሽን አረዳድ እንደሱ ቢሆን የተሻለ ይሆን ነበር። አሁን ላይ እንደምልህ እንደየጉዳይ አይነት ተለያየ። እዚህ ላይ ግን አሁን በዚህ ጉዳይ ሌላው ፍቄ ከፌዴሬሽን ምክር ቤት ከሰጠው ውሳኔ አንጻር አሁን ማነሳቸው ነጥቦች አሉ። ሌላ ምን አለ? ለህጉ ቤተሰብ ህግ ውስጥ በጋብቻ ውስጥ የሚደረጉ ውሎች ፍርድ ቤት እንዲጸድቁ የተባለው ይላል እዛ ውሳኔው ላይ ቤተሰብ ለሚለው ተቋም ጥበቃ ለመስጠት ነው አለ። ስለዚህ 73 በቤተሰብ ህጉ ላይ የተቀመጠው ቤተሰብ ለሚባለው ተቋም ጥበቃ ለመስጠት ከሆነ ፌዴሬሽኑ እንደሚለው ከሆነ ስለዚህ ፌዴሬሽን ምንድነው ማድረግ የሚገባው? ጥበቃ መስጠት ስላለበት 73ን ስላላሟላህ አልቀበልህም ነው ማለት ያለበት። በአንድ ጎን ጥበቃ ሊሰጥ ተቀምጧል ያልከውን ህግ እየተቃረንከው
ደግሞ ውሳኔ የቤተሰብ ለሚለው ተቋም ቦታ ከመስጠትና እሱን ተቋም ማስቀጠል ነው የሚለው ራሱ በዛችው ውሳኔ ላይ ለቤተሰብ ጥበቃ መስጠት ከሚለው አንፃር ያስቀመጠው አረዳድ በራሱ ነው እርስ በርሱ የሚቃረን ነው የሆነብኝ። እና እዚህ ጋር እኔ አሁን 73 እንዴት ነው የምረዳው መሰለ ቅድም ባይዘቦይ ፍቄ ነካካው ኬቢ ሐሳብ ከገለጸች በኋላ ያነሳውና ባልና ሚስት አሁን ፍቺ የምንለው ንብረትን በተመለከተ ልጅ አስተዳደግን በጣም በርካታ የሚነሳው ክርክር እኮ በቃ በተጋቡ ወቅት በነበረው ፍቅር እስከ እድሜያቸው ዘመን የሚቀጥሉ ሁሉ ባለመሆኑ ነው እኮ አይደለ እንጂ እንደተባለው ምንም አይነት ክርክር የማይነሳበት አንዱ ላይ ጫና የማያሳድርበት ፍጹም ሰላማዊ የሆነ ተቋም ቢኖር ክርክሮችም አይኖሩም ነበርና ስለዚህ 73ን ህጉ ማስቀመጡን የምን መሰለህ የምረዳው ከተጋቡ በኋላ ትዳር ውስጥ አንዱ በአካላዊ ምንድነው መፈርጠምን በለው በኢኮኖሚ መፈርጠሙም ሆነ በሌሎች ተጋቢዎቹ በሚያውቋቸው የተለያዩ ምክንያቶች ጫና የሚያሳድር ባልተገባ መንገድ አንዱን ትሪት የሚያደርግ በቃ መከባበርን ምንን እና ሰላሙ የሌለበት ትዳር ሊኖር ይችል ይሆናል። ስለዚህ ምናልባት ያውል በጫና የፈረመ አካል ሴቷም በለው ወንዱ ብቻ የግል ንብረቱን የጋራ ለማድረግ ከሚዋሉት ተጋቢዎች ፈራሚው ባለ ንብረት ሆኖ የጋራ ላርግልህ እያለ የሚፈርመው ሰው የፈረመው በጫና ሊሆን ይችል ይሆናል አናውቅም። ስለዚህ በጫና አስፈርሞት ከሆነ መቼም ፍርድ ቤት ድረስ ደግሞ ስትሄድ ጫና ካለበት እውነትም ፍትህ የሚያሰፍነው ተቋም ጋር ሄደህ ያን ጫና ሳትገልጽ እንዲሁ ተገደት ፈርማለህ የሚል እሳቤ አይኖርም። መቼም ቤት ውስጥ ከምትፈራረመው የተሻለ ጥበቃና ከለላ የሚኖር ፍርድ ቤት ስትሄድ ነውና ስለዚህ 73 ይሄን ያስቀመጠው እኔ ለባለ ንብረቱን ያለ ፈቃዱ በአስገዳጅ ሁኔታ ንብረቱን እንዳይሰጥ እንጂ ፌዴሬሽን የገለጸውንም አላማ ሊያሰካ ብዬ አላስብም። 73ን እኔ አንድ የመጨረሻ የፌዴሬሽን ምክር ቤት ውሳኔ ተገቢ ነው ተገቢ አይደለም የማልልበት ነጥብ ምን አለ መሰለ ምን ይላል ፍርድ ቤት ቀርቦ ባይጸድቅም ከመነሻው ያውል ለክርክር በመጡበት ጊዜ ግን ፍርድ ቤቱ እኮ ማጽደቅ ይችል ነበር አለ። መቼ ነው ማጽደቅ? አሁን እኮ ተከራክረው እኮ ነው የመጡት አይደል እነዚህ ሰዎች። ባለ መጽደቁ መነሻነት የተመሰረተላት መብት ተገቢ አይደለም የሚል አንድ ተከራካሪ ይዘህ አይ ባላጸድቅም ውላለኝ ብላ ስለመጣች በቃ አጽድቅላትና ለፍ የነዚህ ተከራካሪዎች መብታቸውስ የት ይሄድ? እና ማጸደቅ የሚባለውስ ታይሚንጉ መቼ ነው? ፕሮሲጀራል ነው ወይስ ስነ ስርዓት ነው? እሱ ነው የምልህና ስለዚህ ካጸደቁ በኋላ ክርክር ሲኖር ይሄው እኮ ፍርድ ቤት ቀርቤ ያጸደቅኩት የጋራ የሆነልኛል የሚል መከራከሪያ እንድታቀርብ እንጂ 73 ጥበቃ ይሰጣልህ ንብረቱ ሊተላለፍ አይገባም የሚል ክርክር ቀርቦ እያለ በቃ ያንዱን ተከራካሪ ክርክር ወደ ጎን በለውና ስለመጣች አጽድቅላትስ ይባላል ወይና እነዚህ በገለጽኩል በርካታ ምክንያቶች የፌዴሬሽን ምክር ቤት ውሳኔ ለኔ የሚያስማማኝ አይደለም። ጉዳዩንም ሳይው ከመነሻው ህገ መንግስታዊ ትርጉምስ ነው ወይ የሰጠበት የሚያስፈልግስ ነበር ወይ የሚለውም ጥያቄ ይፈጥርብኛል። እኔ አሁን እቺ ሴት ንብረትን በጉልበቷ በገንዘቧ በፈጠራ ችሎታዋን በለው በተለያየ ምክንያት ያፈራችው ንብረት ኖሯት ንብረት ባለቤትነቷን ልታረጋግጥ ስትል የተፈጠረ እክል ቢኖር እውነት ነው ህገ መንግስቱ እኮ ይሄን ብሏታል። ስለዚህ ይሄ መብቷ ተጣርሶባታል ማለት ትችላለህ። እቺ ሴት ምንድነው ያደረገችው? በውል መብት ተፈጥሮልኛል እያለች ነው። ስለዚህ የተፈጠረላትን መብት ከውሉ አንጻር ማስረዳት ይጠበቅባታል እንጂ የቱስ ህገ መንግስታዊ ድንጋጌ ነው የተጣረሰባት? ምንስ ተነፈገች የሚለው ለኔ ጥያቄ ይፈጥርብኛል። አጭር ምናልባት እንትን የፌዴሬሽን ምክር ቤት የሄደበትን ሂደት ደግሜያል ደግሞ ይወርድ ያለችው ነው መስማማው። ነገር ግን ምንድነው መሰለ እኔ የፌዴሬሽን ምክር ቤትን እንዳቋም መጨረሻውን የምደግፍበት ቢተረጉመው ኖሮ ብዬ የማስበው ንብረት የማስተላለፍን ነጻነትን እንዲሁም በባልና ሚስት መካከል ያለው ነጻ ፍቃድን መገደብ የለበትም የቤተሰብ ህጉ ብሎ አንቀጽ 73 አፕላይ ማለት አንቀጽ 73 ከህገ መንግስቱ ጋር ይጣረሳል። የፌዴሬሽን ምክር ቤት ስልጣን እንግዲህ ምንድነው አንድ ከህገ መንግስቱ ጋር የሚጣረስ አንቀጽ አለ ብሎ ካለ ትርጉም መስጠት ነው አይደል ያለበት ከህገ መንግስቱ ጋር በሚጣጣም መልኩ። ስለዚህ ወይ አንቀጽ 73ን አልሻረውም ማለት ይሄ አፕላይ ሊሆን አይገባም ማለት ከህገ መንግስቱ ጋር ይጣራ እንደውም ከህገ መንግስቱ ጋር የሚስማማ ነው በሚል ነው ትርጉም የሰጠው ማለት ነው። ስለዚህ የፌዴሬሽን ምክር ቤት ውጤቱ ማለት በባልና ሚስት መካከል ስትሪክት የሆነ ፕሮሲጀር ወይም ደግሞ ውል ማድረግን እንትን በፍርድ ቤት ማጸደቅ ሌላ ፎርማሊቲ መቀመጥ የለበትም ብዬ አምናለሁ። ፐርሰናሊ የደረሰበት መደምደሚያ ቢያስ የሄደበት አግባብ ግን ትክክል አይደለም የሚለው ነው የምቀበለው። መልካም እንዲሁም እኔም እያሰብኩ እንትን ቢል ራሱ ይሻል ነበር። አሁን ብዙ ጊዜ አስገዳጅ ፎርማሊቲ ይቀመጣሉ ውሎች ላይ
ውል መኖሩን አምነ አስገዳጅ ፎርማሊቲውን እንደ ክርክር አታነሳም ቢል እንዲያው አንድ የትርጉም አካሄድ ይሆን ነበር ቢሆን ኑሮ እና ውይይታችን ጥሩ ነበረ። ያው ሰዓት ገደበን። አድማጮቻችን ዲጂታል ነጋሪት የራዲዮ ፕሮግራም ነው ስትከታተሉ የቆያችሁት። አብረናችሁ የቆየ ነው ከኮቨናንት ቤት ጥብቅና ድርጅት ጠበቃ ዮርዳኖስ፣ ጠበቃ ከበቡሽና እኔ ጠበቃ ፍቃዱ አንዳርጌነን እንዲሁም ቴክኒሻናችን ሳምራዊት አብራናለች። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ አብራችሁን ቆዩ። ከፕሮግራማችን አጭርም ቢሆን ትምህርታዊ ነገሮችን እንዳገኛችሁ ተስፋ እናደርጋለን። መልካም ሳምንት። እናመሰግናለን። ዲጂታል ነጋሪት